ሰላም ሰላም፣ እንዴት ናችሁ? ውድ የቻናላችን ቤተሰቦች በቅድሚያ እንኳን ወደ ቻናላችን በሰላም መጣችሁ ብያለሁ። ዛሬ ደግሞ ለየት ባለና እናንተን በሚከብዳችሁ ርዕስ ነው የመጣው ማለት ነው። እንግዲህ እዚህ ጋር የምታያቸው ዲቃላ ሆሄያት ወይም ውስብስብ ፊደላት የሚባሉትን ማለት ነው። እሺ ዛሬ እንግዲህ ይዤላችሁ የመጣሁት ርዕስ ማለት ነው ዲቃላ ሆሄያት ወይም ውስብስብ ፊደላት የሚባሉትን እንዴት እናነባቸዋለን የሚለውን ነው። እንግዲህ አብዛኞቻችሁ እነዚህ ፊደሎች እንደሚያስቸግሯችሁ እናውቃለን ማለት ነው። እንግዲህ ከዚህ በመቀጠል ቀጣይ አቡጊዳ የሚባሉ ቪዲዮዎች አሉ። እነሱን ይዤላችሁ ቀርባለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ይህንን ቪዲዮ ላይ ከማድረግ ጀምሮ ቪዲዮ ይጠቅማል ብላችሁ ለምታስቡት ለወዳጅ ዘመዶቻችሁ ሼር እንድታደርጉ እንግዲህ በአክብሮት ጠይቃችኋለሁ ማለት ነው። እንዲሁም በኦንላይን መማር ለምትፈልጉ ታች ማስቀምጥላችሁ ስልክ ይኖራል። እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ ማናገር ትችላላችሁ ማለት ነው። እሺ ዛሬ እንደው እንደ መግቢያ ሁላችሁም ኮሜንት ቼክ ላይ የገባችሁ የመጀመሪያዋን ሉዋ የምትባለውን ፊደል ትጽፉልኛላችሁ ማለት ነው። ከዛ ውጭ ያለውን አብረን እንቆጥራለን ማለት ነው። ሉዋ ሟ ሯ ሷ ሸዋ ቋ ቧ ቧ ቋ ሿ ሷ ሯ ሷ ሟ ሏ ሷ ቿ ኋ ኗ ኟ ኳ ዟ ዣ ጓ ጧ ጯ ቋ ጿ ፏ። እሺ እነዚህ ነው ወደ ዋና እናነባቸዋለን። ፏ ጿ ቧ ጯ ጧ ጓ ዣ ዟ ኳ ኟ ኗ ኋ ቿ ቷ ዘጠኝ ቧ ቋ ሿ ሷ ሯ ሟ ሏ ላለ ማለት ነው። ከዚህ መጨረሻ ያለች ፊደል ከዲቃላ ሆሄያት ተመደባ ግን እቺ ደግሞ ለእያንዳንዱ ልክ እንደ ሀ ቤተሰቦች በእያንዳንዱ የራሱ የሆነ ቤተሰብ አላት። መስዋዕት እናነባለን። ቨ ቡ ቪ ቫ ቬ ፍ ቮ ቮ ቭ ቬ ቫ ቪ ቡ ቨ እንዳለን እነዚህን ደግሞ አንድ ወርታችን እናነባቸዋለን ማለት ነው። ሏ ጧ ዣ ቨ ሟ ጯ ጓ ቩ ሯ ኋ ጧ ቪ ሷ ኗ ጯ ቫ ሿ ኟ ቋ ቬ ቋ ኳ ዋ ጿ ቭ
ቧ ዟ ፏ ቮ። እንግዲህ ውድ የቻናላችን ተከታታዮች ማለት ነው ዛሬ እንግዲህ ውስብስብ ፊደላት ወይም ዲቃላ ሆሄያት የተሰኙትን እንግዲህ በደንብ ለማየት በቅተናል ማለት ነው። ስለ ቪዲዮ በቪዲዮ ዙሪያ ሀሳብ አስተያየት ካላችሁ የገባችሁ ኮሜንት ሴክሽን ላይ አስቀምጡን። በተጨማሪም በኦንላይን በልዩ እገዛ መማር ለምትፈልጉ ከታች ማስቀምጥላችሁ ስልክ ይኖራል፣ የገባችሁ አናግሩን ማለት ነው። እንዲሁም እንዲሰራላችሁ የምትፈልጉት ቪዲዮ ካለ ገብታችሁ አሳውቁን ኮሜንት ሴክሽን ላይ። በቀጣይ እንግዲህ በሌላ ቪዲዮ እስክንገናኝ ሰናይ ቆይታ፣ መልካም ጊዜ